ሰው ጂም ትሬነር ያስፈልገዋል ብለህ ታስባለህ? ራሱን የቻለ በሽታ ያመጣል ማለት ነው። ባሎች ሚስቶቻቸውን ጂም ቤት መላክ አይወዱም ሲባል ሰማለሁ። ትሬነሮች ይተናኮሏቸዋል። ክላይንት ወደ አንቺ ከመምጣቱ በፊት ቀድመሽ ፕሮግራም ስኬጁል በማዘጋጀት የሚሰራውን ወርክአውት በማዘጋጀት ሜንታሊም ፊዚካሊም ሰውየው ሬዲ እንዲሆን ማድረግ መቻል አለብሽ። ብቻ ፖዚቲቭ ኢነርጂ ማስተጋባት ነው ሰው ያለው ኢንቫይሮንመንት ላይ እንዲገባ። አሁን ለምሳሌ አንተ ጋር ለኤሮቢክስ በዘፈን ነው የምታሰራው እና ዘፈን ወዶት ከኤሮቢክስ ውጪ በቃ እየጨፈረ እየተዝናና የሚያጋጥመው አጋጣሚ ካለን በሚፈልጉት ጊዜ ውስጥ የሚፈልጉትን ለውጥ ላይ ያገኙ ይችላሉ። ዲዛይን የሆነ በፕሮግራም የማይሰሩ ከሆነ ሄዴ ጓን አፕ ብራቮ እርግጠኛ ነኝ ገና ጂም ስትመጡ ሀሳብ የሚሆንባችሁ በጣም የሚከብዳችሁ ነገር የጂም ትሬነር ማግኘት ነው፣ በተለይ ደግሞ የመጀመሪያ ጊዜያችሁ ከሆነ። ስለዚህ በዛሬው ከመወሰኑ በፊት ፕሮግራማችን የትኛው ትሬነር ለየትኛው የስልጠና ስታይል ይሆናል፣ ምን አይነት ትሬነር እንምረጥ የሚሉትን ወሳኝ ነገሮች እያየን እናወራለን። ለምትፈልጉት ስፖርት አስፈላጊውን ትሬነር እንዴት ማግኘት እንደምትችሉ በአጭሩ ቆንጆ ፕሮግራም ሰርተን እናሳያችኋለን። ወደ ጂም ሲመጡ ያስቀመጡትን ግብ ለማሳካት በትምህርት፣ በልምድ፣ በስልጠና ስታይል ለሚፈልጉት የስፖርት አይነት ብቁ የሆነ አሰልጣኝን መምረጥ በጣም ጥንቃቄ የሚፈልግ ነገር ነው። እኔ ዝግጁ ነኝ ለመስራት። በነገራችን ላይ የጂም ትሬነር ለሰውነታችሁ ለአካል ብቻ አይደለም የሚያስፈልገው፣ ላይፍ ስታይላችሁንም ጭምር የሚቀይር በጣም ጠቃሚ ሰው ነው። ስለዚህ ዛሬ ስለ ጂም እና ስለ ጂም ትሬነሮች ለመነጋገር ትክክለኛውን ጂም ትሬነር እንዴት መምረጥ እንደምትችሉ ለማውራት በሊና ዌልነስ ሴንተር ተገኝተናል። አብራችሁን ቆዩ። በጣም ብዙ ቦዲ ቢልደርስ አሉ። እኔ ደግሞ ዛሬ ኢንተርቪው የማደርገው ጂም ትሬነር እዚሁ እየተገኘ እየጠበቀኝ ነበር። እንዴት ነህ? ሃይ እንዴት ነሽ? ናይስ ቱ ሚት ዩ። ስላገኘሁ ደስ ብሎኛል። እንኳን ደህና መጣሽ። ፍርጥም ያልክ ነህ። አዎ፣ በስፖርት የተገነባ ሰውነት ነው። እንተዋወቅ። አሸናፊ ይባላለሁ። በሊና ዌልነስ ፐርሰናል ትሬነር ነኝ። ሰርቲፋይድ ፐርሰናል ትሬነር ነኝ። የ6 ዓመት የ7 ዓመት ልምድ አለኝ። በኢንስትራክሽን እንዲሁ። እንኳን ደህና መጣሽ። በጣም አመሰግናለሁ ስለተቀበልከኝ። እኔ ጄሚ ይባላለሁ። ዛሬ ትንሽ ደህና ነው ሰውነቴ፣ ግን ከዚህም በላይ ደግሞ አሪፍ ማለት ፈልጋለሁ ሰውነቴ። ስለዚህ እኔ አንተ ክላይንት ነው የምሆነው ለዛሬ። መጀመሪያ ክላይንት ሲመጣ እንዴት እንደምትቀበለው እንደ ትሬነር ሆነ እንዴት እንደምትቀበለው ምን አይነት አክቲቪቲዎች እንደምታደርጉ ታሳይኛለህ? ስታቲስቲክስ ወስዳለሁ፣ አሰስመንት ወስዳለሁ፣ ኪሎሽን ወስዳለሁ፣ ምን መመገብ እንዳለብሽ፣ ምን መስራት እንዳለብሽ ይሄን ነገር በደንብ በጥልቀት እናያለን ማለት ነው። እንጀምር እንችላለን። እሺ እሺ። ሚዛን ነው? አዎ ሚዛን ነው። እሺ። ኪሎሽን መውሰድ አለብን። 56.9 በጣም ቆንጆ ነው። ኦኬ። ከኪሎሽ ጋር ቆንጆ ነው። ስለዚህ ከዚህ በተጨማሪ ምን እንወስዳለን? የጤንነት ሁኔታዎችን ስታቲስቲክስ እንወስዳለን። የወገብ ኢንጁሪ አለ? የለም። ማለት ጉዳት ደርሶብኝ አያውቅም። ከዚህ በፊት የሚያምሽ ነገር የለም? የሄርት ኬዝ ምናምን እነዚህ የሉ። ስለዚህ አንድ ሰው ወደኛ ልክ ሲመጣ እነዚህን ስታተስ እንወስዳለን ማለት ነው። ለምሳሌ አንድ የልብ ታማሚ የሆነን ሰውዬ ሲመጣ ስንቀበለው አሯሯጦሽ አትገዩም፣ ገባሽ? ስለዚህ ለእሱ የሚገባውን ስፖርት መጠንን እንሰጠዋለን። አንድ ወገብ ጉዳት ያለበት ሰው ሊሆን ይችላል። ስለዚህ እንደ ሄቪ ዴድ ሊፍት፣ ስኳት የመሳሰሉትን እነዚህን መስራት የለበትም ወይ ደግሞ በጥንቃቄ መስራት ነው ያለበት። ቤልት በማሰር ቴክኒኮችን በደንብ በማሳየት ነው መስራት የሚኖርብንና ስለዚህ እነዚህን ወረቀቶች አሉ በዛ እንወስዳለን ማለት ነው። ስለዚህ ማንኛውም ክላይንት ደንበኛ ሲመጣ መጀመሪያ የምታደርጉት ከኪሎ በተጨማሪ ያለበትን የጤና ስታተስ የጤና ስታተስ እናያለን። የስራውን ጫና እናያለን። ከዛም ባሻገር እንቅስቃሴ አክቲቭ ነው ወይስ ሎው አክቲቭ የሆኑ እንቅስቃሴዎች ያደርጋል የሚለውን እነዚህን በደንብ መጀመሪያ እናያለን። ይሄን ከወሰድን በኋላ ዛሬ ሎወር ቦዲ ስትሬንግዝ ኤክሰርሳይዝ እንሰራለን። ከስኳት እንጀምራለን ማለት ነው። ስኳት ራክ።
በጣም ከባድ ኪሎ አታስነሳኝ ማለት በጣም ላይት። እሺ አይዞሽ፣ ቀስ ብለሽ አይዞሽ። እሺ በጣም አሪፍ። ዋው አነሳው ወደኋላ። አዎ ኢንትረስቲንግ። እኔ ምን አሺ ወይ ሁሉም ሰው ጂም ትሬነር ያስፈልገዋል ብለህ ታስባለህ? ኦፍ ኮርስ ግዴታ ነው። ለምንድን ነው የሚያስፈልገው? ቆንጆ ነው። ዝቅ ጂም ትሬነር የሚያስፈልግበት ምክንያት ስፖርት ሳይንስ ነው። እሺ ስፖርት ቴክኒኩን ጠብቆ በሳይንስ ካልተሰራ ራሱን የቻለ በሽታ ያመጣል ማለት ነው። ኢንጆርድ ትሆኛለሽ፣ የጉልበት ጉዳት፣ የወገብ ጉዳት ያስከትላል። እና ብዙዎቹ ቆንጆ ነው ዝቅ እያልሽ ትንሽ ግን ከበደኝ በጣም። አይዞሽ 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 ሌትስ ጎ። አራት የመጨረሻ አራት። ኦኬ አዎ። ስለዚህ እሺ በትክክል ካልተሰራ ጉዳትን ያስከትላል። ብዙ ሰዎች ተጎድተው ቤታቸው የቀሩ ሰዎች አሉ ማለት ነው። አዎ ሌትስ ጎ ቱ ሞር የመጨረሻ። አይዞሽ አለው አለው አለው። እሺ አንድ የመጨረሻ። ፐርፌክት ፐርፌክት ፐርፌክት። አሁን ቀስ ብለሽ መመለስ ልጅ ላዩ ላይ። ኦኬ ራኩ ላይ። በጣም አሪፍ ቆንጆ ነው። አሁን ኦልሬዲ የፈረጠምኩ ይመስለኝ። እንዴት ነበር ስኳት? ናይስ ነበር። ናይስ ብዙ ነበር። አይከብድም። በጣም አሪፍ ነው። አይዞሽ አይከብድም። አይከብድም። እኔ የምልህ እሺ አንድ ሰው ጂም ትሬነር ለመሆን ምን አይነት ነገሮችን ማሟላት አለበት ብለህ ታስባለህ? ከትምህርት አንጻር፣ ከልምድ አንጻር? ብዙ ማሟላት የሚገባቸው ነገሮች አሉ። በዋነኝነት ግን እኔ ሶስቱን ልመልስልሽ። እሺ እየሰራን ኦኬ። ቀልድ የለም በስፖርት። እሺ ኦኬ። ስለዚህ ማሟላት ያለበት ነገር አንደኛ የትምህርት ደረጃ ኦኬ፣ ሰርቲፋይድ የሚሆን በተለያዩ ነገር በስትሬኒንግ ሊሆን ይችላል፣ በኒትሪሽን ይሄ ያስፈልጋል። ኮሚኒኬሽን ስኪልሽን ማዳበር። እሺ ቁጥ ቢልስማ እንደዛ ይሻላል። ኮሚኒኬሽን ስኪልሽን ማዳበር፣ ማዳመጥ እና ምንድነው በዋነኝነት ደግሞ የዛን ሰው ጎል ፍላጎት የተለያየ አይነት ነገር ስለሚመጣ ያን ነገር ተቀብለሽ በዲሲፕሊን ማስኬድ ነው። ትክክለኛ ከትምህርቱና ከሞቲቬሽኑ ባለፈ ዲሲፕሊን ነው አንድ ትሬነር ሊያሟላው የሚገባ ዋነኛ ነገር። ከትምህርቱ ባለፈ ዲሲፕሊን ነው ብዬ ነው የማምነው። በጣም አሪፍ። እሺ ብዙ ጊዜ ስሰማ ባሎች ሚስቶቻቸውን ጂም ቤት መላክ አይወዱም ሲባል ሰማለሁ። ትሬነሮች ይተናኮሏቸዋል፣ እንደዛ የሚባል ወሬ ያለና አንተ እንደ ፕሮፌሽናል ትሬነር ይህን ነገር እንዴት ታየዋለህ? አዎ እንደዚህ አይነት ነገር እኛም እንሰማለን። ብዙ ነገሮች ይኖራሉ። ያው እንዳልኩሽ ሁሉም ነገር ከዲሲፕሊን ነው የሚጀምረው እና አንድ ሰው ይሄ ነገር ስራዬ ብሎ ከያዘ ይሄ ፕሮፌሽናል ነው፣ ስራ ነው። ገባሽ? ስለዚህ ይሄን ነገር ወደ እንደዚህ አይነት ነገር መቀየር የለበትም። እንዲያውም አንዳንድ ሰዎች አሁን አሉ፣ እኔ ክላይንቶች አሉ ሚስቶቻቸውን አሳልፈው የሰጡኝ አንተ እንድታሰራልኝ ምናምን ኃላፊነት ተቀብሎ ይሄ ማድረግ የትሬነሩ ትልቁ ኃላፊነት የሚወስደው እሱ ነው እና ይሄ ነገር ተገቢ አይደለም። መንግስትም እንደዚህ የሚሰጡ ሰርቲፋይ የሚያደርጉ ሰዎችም ድርጅቶችም ሊሆኑ ይችላሉ። ይሄን ነገር በደንብ አድርገው ቢሰሩበት ጥሩ ነው ብዬ አስባለሁ። እኔ ምን ከመስራቴ በፊት አንድን ትሬነር ከሌላ ትሬነር ምንድን ነው የሚለየው? ወይም ደግሞ የተለያየ ኳሊቲ ሊኖራቸው ይችላል ብዬ አስባለሁ እና ሰው እንዴት ነው መለየት የሚችለው አንድን ትሬነር ከሌላ ትሬነር? አንድ ትሬነር ከሌላው ትሬነር ብዙ የሚለይበት ምክንያት አለ። አንደኛ የትምህርት ደረጃ ሊሆን ይችላል፣ የልምድ ደረጃ ሊሆን ይችላል። ሜንታሊም ፊዚካሊም ዝግጁ ሆኖ የሚመጣ ትሬነሮች የተለያየ አይነት ነገር አላቸው። ለምሳሌ እኔ አሁን አንዳንድ ቦታ የሚገጥመኝ ምንድነው አንዳንድ ትሬነሮች ልክ ክላይንታቸው ሲመጣ ሳይዘጋጁ ይመጡና ያዩት ማሽን ክፍት ላይ ናዚ ግባ ናዚ ግባ ምናምን ይላሉ። ይሄ ልክ ያልሆነ ነገር ነው። ስለዚህ አንድ ክላይንት ወደ አንቺ ከመምጣቱ በፊት ቀድመሽ ፕሮግራም ስኬጁል በማዘጋጀት የሚሰራውን ወርክአውት በማዘጋጀት ሜንታሊም ፊዚካሊም ሰውየው ሬዲ እንዲሆን ማድረግ መቻል አለብሽ። ስለዚህ እኔ ነገ የማሰራውን ዛሬ ነው ስኬጁል አውጥቼ ማድረው። ከዛ ለእነሱ ሰጣቸዋለሁ፣ እነሱ ተዘጋጅተው ይመጣሉ ማለት ነው። ከዛ በኋላ በጥሩ ሁኔታ ፐርፎርም ያደርጉልሻል ማለት ነው። በጣም አሪፍ። ስለዚህ አንተ የራስህ ስኬጁል አለ ወይም የስልጠና ስታይል አለ ማለት ነው? ሁሉም የራሱ የሆነ ስልጠና ስታይል አለው። በጣም አሪፍ። በዛ መንገድ ነው የሚሰራው። ስለዚህ ይሄን ነገር ልሂዳ ወኪንግ ላይንስ። ሌትስ ጎ። ኦኬ። አዎ ቆንጆ ነው። ዝቅ። ፐርፌክት። ጎበዝ 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 ጎበዝ። መለስ። እዛ ነው የምንጨርሰው። እሺ። ኦ ማይ ጋድ መመለስ ግን ይደክማል። አይዞሽ አይዞሽ አይዞሽ። ኦ ማይ ጋድ ዛሬ በጣም ጡንቻዬ ራሱ በመጀመሪያ ቀን እየወጣ ነው። እሺ ተሰማሽ? ቆንጆ ስሜት እየተሰማኝ ነው። የጂም ትሬነሮች ወይም አሰልጣኞች ሚና ምንድን ነው ብለህ ታስባለህ? ቅድም ደጋግሜ እንደነገርኩሽ
በጣም ሰፊ ነው ሚናው። ከሀገር ደረጃ፣ ከቤተሰብ ደረጃ፣ ከፋሚሊ ደረጃ ብዙ ነው። ግን ክላይንቶቻችን ላይ ያለውን ሚና ባወራሽ ይሻላል እና ብዙ ጥቅም አለው። ለምሳሌ አንድ ክላይንት ሲመጣ የጤንነቱን ሁኔታ አይተን ለዛ ነገር ብቁ ማድረግ አንድ፣ ፊዚካሊም ሜንታሊም ስትሮንግ ማድረግ ትልቁ ሚናው ይሄ ነው። ብዙ ከስፖርት ጋር ተያያዥነት ያላቸውን ኢንጆሪዎች እነሱን ማራቅ፣ ስፖርት ካለመስራት፣ ከውፍረት፣ ከተለያዩ ከአመጋገብ ችግር ያለውን ሰው ወደ ማዕከላችን ሲመጣ ወደ ፐርሰናል ትሬነር ሲመጣ እሱን ነገር ቀርፈን ከጤናው ብቁ ለማድረግ ነው ትልቁ ለማፍራት ነው። በጣም አሪፍ። ስለዚህ ቤተሰቦቻችን አሁን ኤሮቢክስ ይቀረኛል፣ የትም እንዳትሄዱ። ኤሮቢክሳችንን ሰርተን እየተወዛወዝን ደግሞ ትሬነሮቻችንን እናናግራለን። አንድ ትሬነር እየጠበቀን ነው፣ እዛ ሄደን እንመለስ። ቤቶች ትሬነራችን የሚገርም ስፖርት እየሰራ ነው። እንዴት ነህ? እንዴት ነህ? እንኳን ደህና መጣሽ። እንዴት ነሽ? ልንጠለጠል ነበር ብችል እዛው ላዋራህ ነበር። አትመጪ አንድ ቀን። ደህና ነህ? እንዴት ነሽ? እስኪ ራስህን አስተዋውቅልኝ። እኔ የግልና የቡድን አካል አሰልጣኝ ሳይመን እባላለሁ። ሳይመን፣ ስለመጣው አንተ ጋር ልሰራ ስለሆነ በጣም ኤክሳይትድ ሆኛለሁ። እኔ ጄሪ ይባላለሁ። ጄሪ ወዝወዝ እያልን ነው የምንሰራው። ቦክስ ታስተምረኛለህ፣ ብዙ ነገር መማር ፈልጋለሁ። እቺን ነገርም መሞከር ፈልጋለሁ። ምጥልጥሏን ሞክሬያለሽ። ኤሮቢክስ ነው የምንሰራው። ማይል እፈልጋለሁ። ከአንተ እኩል ናይስ። አሪፍ አሪፍ። የሚገርም ነው። ተጨፍር ነበር ወደ ወላይትኛ የሚወሰድ ቀይረሻለሁ ኦልሬዲ። ሳይመን፣ ሰዎች ፐርሰናል ትሬነር ወይም ደግሞ ለግሩፕ ላይ ኤሮቢክስም ሊሆን ይችላል ትሬነር ሳይኖራቸው ሲቀር ምንድን ነው ሊጎዱ የሚችሉት? መጀመሪያ ሊጎዱ የሚችሉት ለምሳሌ ዌይት ያላቸው ትሬኒንጎች ሲሰሩ ትሬነር ከሌላቸው መጀመሪያ ሊያጋጥም የሚችለው ኢንጁሪ ነው። አንድ ነገር በትክክለኛ ፎርም ካልሰራሽው ኢንጁርድ ነው የምትኙ። ለምሳሌ ስኳት ትክክለኛ ባልሆነ ፎርም መሰሪ ከሆነ የወገብ ወር ደግሞ የጉልበት በሽተኛ ነው የምትኙ። እሱን ከመከላከል አንጻር በትሬነር ቢሰሩ ሙር ይጠቀማሉ። ሁለተኛ ደግሞ ዲዛይን የሆነ ወርክአውት ሊሰሩ አይችሉም። ሙሉ የሰውነታችን ማስሎች ይሄ በፕሮግራም ሊሰሩ አይችሉም። እንትን ከሌላቸው የተለየ ግንዛቤ ከሌላቸው ይሄ እንትኑ ከትምህርቱ ከሌላቸው እና ሰው በትሬነር ቢሰሩ ሊጠቀሙ የሚችሉት ጥቅም እንዳለ ሆኖ ሊጎዱ የሚችሉት ነገር ከኢንጁርድ ይጠበቃሉ። ካልሆነ ኢንጁርድ ይሆናሉ ነው በትሬነር የማይሰሩ ከሆነ። ከዛ ውጭ ደግሞ ይሄ በሚፈልጉት ጊዜ ውስጥ የሚፈልጉትን ለውጥ ላያገኙ ይችላሉ። ዲዛይን የሆነ በፕሮግራም የማይሰሩ ከሆነ ይህን ሊጎዱ ይችላሉ። ብራቮ። እዚህ ጋር ዘወር በደንብ ናይስ። ብራቮ አሪፍ። እኔ ጋር ወደ ኋላ ትንሽ ዘወር። ናይስ። ዘወር በደንብ ዘወር። ናይስ አሪፍ። እስኪ ወደ ጎን እንደዚህ ሰጥ፣ ወደ ጎን በደንብ ናይስ። ብራቮ አሪፍ 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 አሪፍ። አሁን ደግሞ እስኪ እኔ ጋር ልትል ቀየር ወደ አንቺ እኔ ጋር። ብራቮ በደንብ እርግጥ። ብራቮ ናይስ። ብራቮ ጎበዝ አሪፍ። አሁን ደግሞ አንድ ላይ ዘወር እናደርገዋለን እግራችን። አንድ ሲቀየር። ብራቮ ጎበዝ። ጎበዝ ዘወር ወደ ውጭ። ብራቮ
ዘወር። አሁን ሲዘርጊ ወደፊት ዘርጋ። ብራቮ። እሺ ጎበዝ። እኔ ምን ሳይመን ሰዎች እንዴት ነው የምታነቃቁት? ስለ ሰዎች ወደ ጂም ሲመጡ የመጀመሪያ ታይማቸው ሲሆን ለምሳሌ በተለይ ኤሮቢክስ ስታሰራ ሊሆን ይችላል። እንዴት ነው የምታነቃቃቸው? ወደ ስፖርት ስሜት የምታመጣቸው? አክቹዋሊ ኤሮቢክ ወደ መዝናናቱም ያጋደለ ስፖርት ስለሆነ በራሱ ሙዚቃው የሚያዝናና ነው ያለው። ኢንቫይሮንመንት በአጠቃላይ ደስ የሚል ኢንቫይሮንመንት ነውና እሱ ራሱ አንድ ራሱን የቻለ ማነቃቂያ ነው ሰዎችን ወደ በተለይ ደግሞ ብዙ ጊዜ ሰዎች ጂም መጥተው በዛው የሚቀሩበት ምክንያት ልክ ጂም ይመጡና ከአንድ አይጀምሩም። ለምሳሌ ሰው ወደ ጂም ሲመጣ ሀ ብሎ ነው መጀመሪያ ያለበት። ሀ ብሎ ይጀምርና እስከ ፐ መሄድ ይችላል፣ ችግር የለውም እሱ ብቻ ግን ስቴፕ ባይ ስቴፕ መሆን አለበት። ልክ እንደመጣ ይሄ ከፍ ያለን ነገር ይጀምርና ሰውነትሽም እሱን አይቀበልም። ሰውነትሽ የሚቀበለው ኦልሬዲ ምንም እየሰራሽ አልነበረም። ስትመጪ ትንሽዬዋን ነገር ከመስራት ነው መጀመሪያ ያለበት። ሰው እያለማመድሽው ፕሮግሬስሊ ነው ኦቨርሎድ እያደረግሽ መምጣት ያለብሽ እና በአንዴ ወደ ከፍ ወዳለ ነገር ሲሄዱ ነው ተመልሰው ሰውነታቸው አይቀበልም እሱን ሰው ተመልሰው መምጣት የሚቸግራቸውና አሁን ለምሳሌ አንተ ጋር ላይ ኤሮቢክስ በዘፈን ነው የምታሰራው እና ዘፈኑን ወዶት ከኤሮቢክስ ውጪ በቃ እየጨፈረ እየተዝናና የሚያጋጥምህ አጋጣሚ ካለ እንደዛ አይነት ሰውም ካጋጠመ በደንብ አሁን ለምሳሌ እኛ የምናሰራው የኤሮቢክስ አይነት የዳንስ ኤሮቢክስ የሚባል ነው እና እንትኖች ካቴጎሪዎች አሉት። ኤሮቢክ በራሱ ይሄ ዳንስ የቀላቀለ ኤሮቢክስ ነው። ስቴፕ አለው ብዙ የሚያያዝ ስቴፕ አለው እና ሰው ለምሳሌ እሱን በጉራግኛ ስንሰራ ስቴፕ ሩስቱ ጉራግኛ የሚያስነካ ሰው አይጠፋም። ልክ አንቺ ወላይትኛ እንደምጨፍር እንደዚህ አይነት አጋጣሚዎች ይኖራሉ። አሁን ዋርም አፕ አድርገናል። ከዛ ዳይናሚክ ስትሬች አደረግን ወደ ሜን ወርክአውት እንሄዳለን ማለት ነው። አሪፍ ዝግጁ ነኝ። እሺ ያስ ጉልበትሽን ነካ በሁለቱም እጅ። ብራቮ ጎበዝ ናት አይደል? ጎበዝ ነኝ። ሳይመን ብዙ አይነት ሰዎች ይገጥማሉ ብዬ አስባለሁ ስታሰለጥን ኤሮቢክስ ስታሰራ እና የደንበኞች ባህሪ እንዴት ነው? ሰው ከተለያየ ሁኔታ ከተለያየ ቦታ ከብዙ አይነት ሁኔታ ነው የሚመጣው እና የሁሉም ሰው ባህሪ ይለያያል። በተለይ ደግሞ የግሩፕ አሰልጣኝ ስትሆኚ ፐርሰናል ሲሆን ያው ፐርሰናሊ ስለሆነ ትተዋወቂያለሽ ምናምን። ግሩፕ አሰልጣኝ ስትሆኚ ግን ብዙ ሰው ነው የሚመጣው። ለምሳሌ እዚህ ስናሰራ ከ20 ከ30 በላይ ሰው ሊመጣ ይችላል እና የሁሉም ባህሪ አውቆ አንድ ላይ ይሄ እንትን አድርጎ ማስኬድ ትንሽ ከባድ ነው። ግን ሰውን አንደርስታንድ ማድረግ ነው። ከስራ ደክሞት የሚመጣ ይኖራል፣ ተጣልቶ የሚመጣ ይኖራል ምናምን። እነሱን እንዳመጣጣቸው አንደርስታንድ ማድረግ መቻል ትልቅ የአሰልጣኝ ስራ ነው እና ደግሞ ግዴታ ነው። ሰው ሲመጣ ይሄ ልክ ሃምብል ሆነሽ ስማይል የሆነች መቀበል እሱ ገና ሲገባ ያለው እሱ ላይ ማስተጋባት ያንቺ ጥሩ ኢነርጂ እና ያንቺ ይሄ ፖዚቲቭ ኢነርጂ ለሚመጣ ሰው ማስተጋባት መቻል አለብሽ። በስማይል ሊሆን ይችላል ያለውን ነገር ኢንቫይሮንመንቱን አስተካክለሽ እሱን መቀበል ነው። ብዙ አይነት ሰው ይመጣል። እንዳመጣጡ እንትን ማለት ማስተናገድ ብቻ ፖዚቲቭ ኢነርጂ ማስተጋባት ነው። ሰው ያለው ኢንቫይሮንመንት ላይ እንዲገባ የመጣበትን ትቶ ማድረግ መቻል ነው ዋናው የአሰልጣኙ ትልቅ ስራ። ሄዴ ብራቮ ሲ ድገሚ ብራቮ ሲ ዋን ቲ ብራቮ ሲ ዋን ቲ ብራቮ አንድ ላስት ጎበዝ። እኔ ቦክሰኛ መሆን አለብኝ። ከአሁን በኋላ አጠገብሽ ያሉ ሰዎች መፍራት ነው ያለባቸው። አሁን ግን ቦክሰኛ ስለሆንኩ እንደዚህ ተደግፈንም ማውራት እንችላለን። እኔ ምን ሳይመን ሰዎች ትሬነር ለመምረጥ ከመወሰናቸው በፊት ወይም ትሬነር ያስፈልገናል ብለው ከመወሰናቸው በፊት ምን ማወቅ አለባቸው? ስለ ትሬነር ምን ማወቅ አለባቸው ብለህ ታስባለህ? ለትሬነር ማወቅ ያለባቸው የመጀመሪያው ሰርቲፋይድ ነው ወይ ብለው ጠይቀው ማወቅ አለባቸው። ሰርቲፋይድ መሆን አለበት አንድ ፐርሰናልም የግሩፕም ትሬነር። ሰርቲፋይድ ሳይሆን ትሬን ማድረግ አይችልም ሙሉ ለሙሉ። ሰው ተምሮ የመማሩን የሚያሳይ ሰርቲፊኬት መያዝ አለበት እና እሱን ማረጋገጥ አለባቸው። ወር ደግሞ ልክ የነሱ አይነት ኬዝ ያለባቸውን ሰዎች ከዚህ በፊት ትሬን አድርጎ ውጤት አምጥተዋል ወይ የሚለውን ነገር ማወቅ መቻል አለባቸው።
ስለ ባህሪው አንዳንድ ነገር ማወቅ የአሰልጣኙ ባህሪ ከሰልጣኙ ባህሪ ይጣጣማል ወይ የሚለውን ነገር ስለ አሰልጣኙ ባህሪ የተወሰነ ነገር ማወቅ አለባቸው ብዬ አስባለሁ። በጣም ናይስ ቆንጆ ጊዜ ነበረን ሳይመን፣ በጣም አመሰግናለሁ። ቦክሰኛ አድርገኸኛል። ትንሽ ነው የቀረኝ አይደል? ኦልሞስት ደርሻለሁ። ስለመጣሽ አመሰግናለሁ ጄሪዬ። ለነበረን ቆይታ በጣም አመሰግናለሁ። ቴንክ ዩ ሶ ማች። እኔም በጣም አመሰግናለሁ። ቤተሰቦቻችን እንዳያችሁት ነው፣ ምንም አልቀረኝም እና እንዲህ እያልን ማውራት እንጀምራለን ከቦክስ በኋላ። እንደዚህ ነው የምታወሪያቸው እና ተመልካቾቻችን ዛሬው ቆይታችን ይሄንን ይመስል ነበረ። እንደተዝናናችሁበት ባለሙሉ ተስፋ ነኝ። እድሜ ለስፖርት። ቴንክ ዩ ሳይመን፣ እድሜ ላንተ ጄሪ። ቴንክ ዩ ለነበረን ቆይታ አመሰግናለሁ። እንዳጠፊ እንግዲህ አልጠፋም፣ እመጣለሁ። እሺ ቴንክ ዩ ቤተሰቦቻችን፣ ቆንጆ ጊዜ ነበረን። ከመወሰኑ በፊት ይሄንን ይመስል ነበር። ብዙ ነገር እንዳገኛችሁበት ተስፋ አደርጋለሁ። ባይ